የዘራችሁ የተንኮልና የመጥፎነት ይኸው መጨረሻው ፍሬውን አሳያት። የሰው ልጅ በህይወት እያለ የሚተክለው ፍቅርና ቅንነት ከሞተ በኋላ የሚታወስበታል። ቤዛ ግን ያንን እድል አጣለች። ዶክተር ለመጀመሪያ ጊዜ በዚህ ሆስፒታል ውስጥ ሰው ሞቶ ያልተለቀሰበት ቀን ይመስለኛል። እኔ በሙያዬ ምክንያት በጣም ብዙ ሞቶችን አይቻለሁ። ግን ደግሞ እንደዛሬው ምንም ሰው የሌለበት ምንም ጩኸት የሌለበት ሞት አይቻለሁ። ይሄ የሆነው ደግሞ በራሷ ነው ዶክተር። ምድር ላይ በነበረችበት ሰዓት በምትሰራው ክፋት ሰው ርቀዋታል። የሰው ልጅ በህይወት እያለ በስራው ክፉ ስራ ምክንያት አጠገቡ ያሉ ወዳጆቹን ጓደኞቹን ያጣል። ከዛ ሲሞት እንኳን እንደዚህ ጸጥ ያለ ሆና ይሆናል። ልክ ነህ ዶክተር። ቤዛ ሞቷ እንኳን እዚህ ሆስፒታል ውስጥ ለሷ የሚያለቅስለት ሰው የለም። ይሄ ደግሞ ከሞት በላይ ያሳዝናል። ሞት ለራሱ በጣም ከባድ ነው። በዛ ላይ ደግሞ ከሞት በኋላ እንኳን አንድ የምትወሳበት ጥሩ ስም እንኳን ስታጣ በጣም መራር ይሆናል። እንደሰራችው ክፋት ባይሆን እኔም ባላዘንኩላት ነበር። ግን ያሳለፈችው መከራና ስቃይ ሳስብ በጣም ነው የምታሳዝነው። ይሄ አንተ መልካምነት ነው። የሰው ልጅ ከሞተ በኋላ ለዛ ሰው ማዘን ተፈጥሯዊ ነው። አዎ ዶክተር፣ በምድር ላይ ስትኖር ፍቅርና ቅንነት ይዛ መኖር እንዳለባት ብታውቅ ጥሩ ነበር። በትክክል ይላል። እንግዲህ አሁን የህግ ሂደቱ ስለሚኖር አሁን ያሉትን ነገሮች መጨራረስ አለብን። እሺ ዶክተር፣ ዳይመንድ ምናልባት ወንድሟን ይዞ ይመጣል ብዬ ተስፋ አደርጋለሁ። ከዛ በኋላ ያለውን ሂደት እንጨርሳለን። እኔ የምልህ ዶክተር፣ ይሄን የለም እንዴ? አዎ ሌላኛው ብራንች ነው ያለው። ገና መምጣት አይቀርም። ሄሎ፣ ቆይ አንተ የት አባ ጠፍተህ ነው ይሉሳት? ምን ነው? ምን ተፈጠረ? ቆይ ሆስፒታል የሚያስኬድ ነገር ምን ተፈጥሮ ነው? ምን ቤዛ ሞተች? ቆይ ይሄ ነገር እንዴት ሊሆን ቻለ? ማለቴ ታማ ነበር? ምን ማለት ነው? ዳይመንድ ግልጽ አድርግልኝ እንጂ ምንድን ነው የሰራችው ተንኮል? አሁንም ያሬ እናት መርዛለሁ ብላ እንደዚህ ሆነች? ቆይ የሰው ልጅ እንዴት በዚህ ልክ ክፉና ጨካኝ ይሆናል? ይሄ ለማመን ይከብዳል። በጣም የሚገርመው የሰውን ጉድጓድ የሚቆፍር ሰው ይኸው ራሱ በቆፈረው ጉድጓድ ራሱ ነው የሚገባው። የቤዛ ነገር በጣም ነው የሚገርመው። አዎ እውነት ነው። የሰው ልጅ ሲሞት ያሳዝናል። ግን የቤዛ ክፋት በጣም ነው የሚገርመው። እሺ ዳይመንድ ልክ ነህ። በሞተ ሰው ቂም አይያዝም። እንደውም ተሰባስበን የቀብሯን ነገር ማስተካከል አለብን። አዎ ዳይመንድ ሂጂ እነግራቸዋለሁ። በቃ ቀብሯን ተሰብስበን እናስፈጽማለን። በቃ አሁን እነሱ ሄዳለሁ። አንተ ግን በቃ ከዳኒ ጋር ሁንሽ። እሺ በቃ ቻው። ሰላም ዴቭ። አደይ የእናትሽ የምርመራ ውጤት ሙሉ ለሙሉ ጨርሰናል። እናንተ አትጨነቁ። ዶክተር እባክህ ምንም ነገር እንዳትደብቀኝ። እማዬ ደህና ናት? ምንም ነገር አልሆነችም? ተረጋጊ አደይ። እናትሽ በጣም ጥሩ ሁኔታ ላይ ነው ያለችው። ምንም አይነት መመረዝም ሆነ አደጋ አላጋጠማትም። ፈጣሪ የተመሰገነ ይሁን። እኛ በጣም ተጨንቀን ነበር። ነገር ግን ከእናታችሁ ዜና ውጪ ሌላ አንድ አሳዛኝ ዜና አለ። እሱን የግድ ለእናንተ መንገር አለብኝ። ምን አዲስ ነገር ተፈጠረ? ምንድነው አሳዛኙ ዜና? ቀደም ድንገተኛ ክፍል አንዲት ሴት በመርዝ ተመርዛ መታ ነበር። ራሷን በአደገኛ መርዝ መርዛ? ማናት እሷ ዶክተር? ቤዛ ነች። እዚህ እንደመጣች ህይወቷን ለማዳን እኛ የምንችለውን ሁሉ ነገር አድርገን ነበር። ግን ደግሞ ህይወቷን ልናተርፈው አልቻልንም። ምን? ዶክተር ቤዛ ሞተች? ህይወቷ አለፈ? ቆይ እንዴት እንደዚህ ሊሆን ቻለ? ቤዛ ራሷን መርዛ ሞተች? እማማ ላይ ልታደርገው የነበረው መጥፎ ነገር ለራሷ ሆነባት? ወይ ቤዛ፣ ቆይ እንዴት እንደዚህ ሆነ? ያንን ሁሉ ጥላቻና እንዴት እንደያዘች እንደዚህ ሆና ቀረች? በቃ ለእናትሽ የቆፈረችው ጉድጓድ ራሷ ገባችበት። እሱማ ግን ደግሞ ህይወቷ እንደዚህ በከንቱ ሲቀር በጣም ያሳዝናል። ትሞታለች ብዬ አስቤ አላውቅም ነበር። አዎ አይደል? በጣም አሳዛኝ ነው። ሕክምናው ምንም እርዳታ ሊያደርግላት አልቻለም። መርዙ በሰውነቷ ውስጥ በጣም ተሰራጭቶ ነበር። አምቡላንስ ውስጥ እያለች ነው ህይወቷ ያለፈው። አምላክ ነፍሷን ይማረው። ከዚህ በላይ ምንም ማለት አይቻልም። እሱስ ልክ ነህ። ህይወቷ እንደዚህ በከንቱ መቅረቱ ግን በጣም ያሳዝናል።
ፈጣሪ ነፍሷን ይማረው። አሜን። አደይ በቃ አሁን ተነሺ። ማዘር ጋር እንሂድና ደህና መሆናቸውን ነግረን ወደ ቤት ይዘናቸው እንሂድ። እሺ ዴቭ፣ ግን ቤዛ እንደሞተች አሁን አንነግራትም። ቀስ ብለን እረፍት ካረገች በኋላ ይሻላል። ትክክል ነሽ አደይ። አሁን ቤዛ መሞቷን አንነግራቸውም። ትንሽ እረፍት ካደረጉ በኋላ ቤት እንነግራቸዋለን። መልካም፣ በቃ እናታችሁን ይዛችሁ መሄድ ትችላላችሁ። እሺ ዶክተር፣ በጣም እናመሰግናለን። ፈጣሪ ያክብር። አሜን አደይ። እሺ እናመሰግናለን አደይ። እንሂድ በቃ። እሺ ደግሞ ምን ተገኘ? ዛሬ ፈገግታ አብዝተሻል። ሮሚ አታምኝም እኮ ዶክተር ሙሉ ለሙሉ ተቀይሯል። ብታይ ዶክተር ስለኔ ያስባል፣ ለኔ መጨነቅ ጀምሯል። በጣም ተቀይሯል። ሩታዬ ቆይ ተረጋጊ። በመጀመሪያ እርግጠኛ ሁኚ። በአንዴ እንደዚህ ደስተኛ ከሆንሽ በኋላ እንዳትጎጂ ይፈራልሻሉ። ሮሚ የእውነቴን እኮ ነው። ይኸውልሽ ሮሚ ታውቂያለሽ አይደል ዶክተር ምን ያክል እንደማፈቅረው። አሁን ደግሞ እሱም ስለኔ ማሰብ ጀምሯል። ሩታዬ እኔ እኮ አንቺ እንድትጎጂ ስለማልፈልግ ነው። ደግሞ በህይወትሽ ላይ ጥንቃቄ አድርጊ። ሙሉ በሙሉ በስሜትሽ እርግጠኛ ሳትሆኚ ራስሽን አትስጪ። ሮሚ እኔ እኮ ዝም ብዬ አይደለም የምነግርሽ። ይኸውልሽ ዶክተር ሂኒ የእሱ የልብ ጓደኛው እሱ ራሱ በስነ ስርዓት ነግሮኛል። እኔ እንደሚያስበኝ እኔ እንደሚፈልገኝ ነግሮኛል። ምን? ቆይ ይሄን ሁሉ ይሄን ነገርሽ? እኔ እሱ ልጅ ጤነኛ አይመስለኝም። ሁልጊዜ ቀልና ድራማ ነው የሚያበዛው። እንዴ ሮሚ ለምን ደስ አለሽ? ይሄን እኮ በጣም ጥሩ ልጅ ነው። ለእኔና ለዶክተር ራሱ ጥሩ ነገር ነው የሚያስብልኝ። ሩታዬ አንቺ እኮ የዋና ቀልሽ ስለሆንሽ ነው። ሁሉንም ሰው በዚህ ልክ ማመን የለብሽም። ይሄኒ ደግሞ አንዳንድ ጊዜ ነገሮችን ያወሳስባል። ስለዚህ በሙሉ ልብሽ አትመኝ። እውነትሽ ነው ሮሚ። እኔ እኮ ቅን ልሆን እችላለሁ፣ ግን ደግሞ ይሄንም ጥሩ ልጅ ነው። እኔ ሊያታልለኝ አይሞክርም። በዛ ላይ ደግሞ የዶክተር የቅርብ ጓደኛው ስለሆነ ለዛ ነው ሊነግረኝ የፈለገው። ሊሆን ይችላል ሩታዬ፣ ግን ደግሞ ይሄኒ የቀለደ ወይም ደግሞ ያየውን ትንሽ ነገር እያካበደ እየነገረሽ ሊሆን ስለሚችል ከዶክተር አንደበት ሳትሰሚ ራስሽን በዚህ ልክ አትስጪ። ሮሚ ትናንት እኮ ዶክተር እኔን ሲያኝ ፊቱ ላይ የነበረው ጭንቀት፣ ፍርሃት፣ ፍቅሩን ይናገርበታል። በዛ ላስቀናው ስሞክር ራሱ ተናዶ ነው ጥሎኝ ሄደው። አየሽ ሩታዬ፣ ይህ ራሱ ትክክል አይደለም። ሰውን ለማስቀናት ብለሽ የምታደርጊው ነገር ይበልጥ ነገሩ እንዳያወሳስበው ነው የምሰጋው። አታስቢ ሮሚ፣ እኔ እኮ እሱ መፈለጌን አላቆምም። ግን ደግሞ ሁሉ ጊዜ እሱ ተፈላጊ መሆን የለበትም። ትንሽ እንዲፈልገኝ ነው እያደረግኩ ያለሁት። እሺ እኔት ግን ደግሞ መጠንቀቅ አይከፋም። ቅንነትሽና የዋህነትሽ ለጉዳት እንዳይዳርግሽ መጠንቀቅ አለብሽ። ራስሽን ጠብቂ። እሺ ሮሚ፣ ምክርሽን በደስታ እቀበላለሁ። ደግሞ ነገሮችን ሁሉ አምላክ በደስታ እንደሚያጠናቅቀው አምናለሁ። እኔም ደስታሽን ነው የምመኘው ሩታዬ። አምላክ ከዶክተር ጋር መልካም ነገር ያምጣላችሁ። አሜን ሮሚ፣ በጣም ነው የማመሰግነው። አንቺ ሁሉ ጊዜ እንደ እውነተኛ እህት ነው የምታስቢልኝ። አዎ ሁልጊዜ ከጎንሽ ነኝ። ግን ደግሞ አሁን ተረጋግተሽ ነገሮችን በሂደት ተከታተይሽ። እሺ ሮሚዬ፣ እኔም ተረጋግቼ ትንሽ ስለ ዶክተር ማሰብና ቀጣዩ እርምጃዬን ማየት አለብኝ። ማሚዬ አሁን ምንም የሚያስጨንቅ ነገር የለም። መመረዝም ሆነ ሌላ የጤና እክል ምንም ነገር የለም። እንዴ ምርመራውን እኮ ሳይሆን ሙሉ ለሙሉ ነፃ ነው። ምንም አያሳስቦት። አሁን ተመስገን ተመስገን የኔ ጌታ። ድሮውንም እኮ እኔ ብያችኋለሁ፣ እነሱ ተጨንቀው ግድ ካልመጣሽ ብለው ይዘው ይመጡ እንጂ። ማሚዬ ዴቭና አዴ እኮ በጣም ስለሚወዱትና ስለሚቆረቆሩለት ነው እንጂ እኮ ሌላ ነገር እኮ አስበው አይደለም። አሁን ግን ምንም አይስኩ፣ በቃ እሺ አይጨናነቁ። እሱስ ልክ ነህ። እንደው ምን ነው አንተስ ቤት መተመጫወት ታውክ ልጄ? እመጣለሁ አጫውተውታለሁ ብለኸኛል ነበር። ቤቱም ጭር ስለሚል ምን አለ አንዳንዴ እየመጣ ብታጫውተኝ። እንደ ልጄ እኮ ነው ማይ። ኧረ ማሚዬ ሮሚዬ ካለችማ በቃ ሁሉ ነው የምመጣው። ሮሚዬ ትኑር እንጂ በቃ ቤቶት በሉት በቃ እመላለሳለሁ። አንተ ልጅ አሁንም እሷን ልጅ አልተውካትም። እሷ እኮ ምስኪንና ጨዋ ልጅ ናት። እንዲህ ስትቀልድባት እኮ ታፍራለች። ኧረ ማሚዬ እኔ እኮ አልቀለድኩባትም፣ እውነቴን እኮ ነው የምናገረው። ግን እሷ በቁም ነገር አትወስደውም እንጂ እኮ እኔ ቀልዴን አልነበረም። ይሁን እስኪ ፈጣሪ የልባችሁን ያሙላላችሁ። እኔም የእናንተን ደስታ ማየት ነው ደስታዬ። አሜን አሜን። እንደው አንተም ላደረክልኝ እንክብካቤ ፈጣሪ ብድሩን ይክፈል። አሜን ይባርክ። አሜን። በል አሁን በወሬ አልያዝህ፣ ወደ ስራ ግባ ልጄ። እሺ ማሚ መልካም ቀን ይሁንልዎት። በቃ አዴና ዴቭ እየመጡ ነው፣ መልሶ ይወስዱታል። እሺ እሺ፣ አንተም አትጥፋ። እሺ በቂ ረፍት ያርጉ ደግሞ። እሺ እሺ። ሰላም ማለት
እናንተ ልጆች ጨዋታችሁ እኮ ምንም አይጠገብም። ከእናንተ ጋር መጫወት በጣም ነው ደስ የሚለው። እናሳ ታዲያ ማዘሯ ከኛ ጋር ማለት ይኸውልሽ እንደዚህ ደስተኛ ነው እሺ የሚያደርገው። ኩኩሻን ራሷ አታያትም? በጣም ደስተኛ ሆናለች እኮ። አዎ ማዘሯ፣ አንዳንዴ እኮ እንደዚህ ፈታ ማለት አለብን። ህይወት ደግሞ እንደዚህ ቀለል አድርገሽ ካልሆነ በስተቀር በጣም ከባድ ነው የሚሆነው። ልጄ እንኳን ደህና መጣ። አመሰግናለሁ ማዘሯ። መጥፎ ዜና ይዤ ነው የመጣሁት። የመጥፎ ዜና? ቤዛ አርፋለች፣ ሞታለች ማዘሯ። በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት መቅሰፍት ነው? ምን ሆና ነው የሞተችው? የምርክ ነው ቤዛ ሞተች? ዳይመንድ ነው አይደል የገደላት? ቆይ እንዴት እንደዚህ አይነት ነገር ያደርጋል? አይ ቅምጥል፣ ዳይመንድ አይደለም የገደላት። ቤዛ የሞተችው የአደይ እናት ለመርዛት ያዘጋጀችው መርዝ ራሷ አጥታ ነው የሞተችው። ወይኔ አምላኬ ነፍሷን ይማረው። በዚህ ልክ እንዴት የሰው ልጅ ክፋት ሰርቶ እንደዚህ ይሆናል? እቺ የተረገመች እንዴት አሁንም የአደይን እናት መርዛ ስለመግደል ታስባለች? ቆይ እሷ ግን የሰራችው ክፋት ዞሮ ዞሮ ራሷን ገደላት። እውነትሽን እኮ ነው ኩኩሻ። ቆያቺ ምስኪን እናት መርዞ ለመግደል ምን አሳሰባት? ለሰው ያሰበችው መጥፎ ነገር ለራሷ መጥፎ የሆነ። ልጆች አትፍረዱባት። የሰው ልጅ በክፋት ሲሞላ መጨረሻው ይሄ ነው የሚሆነው። ፈጣሪ ነፍሷን ይማረው። እኛ በሞተ ሰው ላይ አንጨክንም። ትክክል ነው ማዘሯ። በሞተ ሰው ቂም አይያዝም። ዳይመንድም እንደዛ ብሎ ነው ይላከኝ እና ቀብሯ ላይ ተሰብስበን እንዴት ነው እያለኛል። ቤዛ ምንም ያህል ክፉ ብትሆንም አሁን ላይ ግን ቀብሯ ላይ የሚቆም ዘመድም ቤተሰብ የላትም። በቃ ከዳኒ ጎን መቆም አለብን። ለዛ ነው ልንገራችሁ ብዬ መጡት። በጣም ትክክል ነው የኔ ልጅ ዳይመንድ። በሞተ ሰው ላይ ቂም አይያዝም። ስለዚህ ያለውን ነገር አስተካክለን በሰላም ልንሸኛት ይገባል። ስለዚህ ማዘሯ አሁን ቤዛ ቤት መሄድ አለባችሁ። ለቀብሯና ለለቀስተኛ የሚሆን ነገር ማዘጋጀት አለባችሁ። አዎ ልክ ነህ ልጄ። አሁን ተነስተን እንሄዳለን። ያንን ዳኒን ብቻውን አንተው ሄደን እናግዘዋለን። ልክ ነሽ ማዘሯ። ዳኒም ቢሆን አሁን ላይ የኛ ድጋፍ ያስፈልገዋል። ያው የሰራችው ክፋት በጣም ትልቅ ቢሆንም በሞት ላይ ግን አይጨከንም። በክብር እንሸኛታለን። አሁን በቃ እኔ እጂ ሌሎች ነገሮች ማስተካከል አለብኝ። እናንተ በቃ ተዘጋጁና ነው። አዎ ልጄ፣ አምላክ ብርታቱን ይስጠን። በቃ እኛም ሄደን ቤቱን እናስተካክልለታለን። ወይኔ አታሳዝንም? ይኸውላችሁ የሰው ልጅ መጨረሻ ክፋት ከሰራ ይሄ ነው በቃ። እውነት ነው ማዘሯ። አምላክ ነፍሷን ይማረው። በቃ እኛ ሄደን የሚታገዝ ነገር ካለ ለቀብሩ እናግዛለን። በቃ በቃ እሺ፣ ተነሱ። ቆይ ምን አይነት አስጨናቂ ነገር ነው? ቆይ እንዴት ሰው በራሱ ላይ ይህን ያህል ይጨክናል? እንዴትስ እንደዚህ አሰቃቂ ነገር ራሱ ላይ ይፈጽማል? ይሄ እኮ በጣም ክፉ ነገር ነው። በጣም ያስጨንቃል። እኔም አላውቅም። ይሄኔ ህይወት እኮ ለቤዛ በጣም ብዙ መልካም እድሎችን ሰጥታት ነበር፣ ግን ደግሞ እሷ አንዱንም ቢሆን አልተጠቀመችበት። ያው በስተመጨረሻ ለሰው የጠመደችው ወጥመድ ራሷን ዞሮ ያሳት። ወይት ዶክተር፣ በራሷ ወጥመድ ወደቀች ስትል ምን ማለት ነው? አልገባኝም። ቆይ ምንድን ነው ያልከኝ? እኔ እውነቱ ይሄ ነው። ቤዛ መርዙን ያዘጋጀችው የአደይ እናት ህይወት ለማጥፋት ነበር። ዋዲዲስ ዶክተር እንዴ? ቆይ መርዙን ለአደይ እናት ነበር እንዲያዘጋጀችው? ቆይ ሰው እንዴት እንደዚህ አይነት ጭካኔ ያደርጋል? አዎ እኔ እውነቱ እሱ ነው። ፈጣሪ አሳልፎ አልሰጣቸውም። እንዴት እንደሆነ ባይታወቅም የአደይ እናት ሙሉ ለሙሉ ጤናማ ናቸው። ምንም የተመረዘ ነገር የላቸው። ተመስገን። እውነት ግን ዶክተር ፈጣሪ መልካም ሰዎችን ይጠብቃል። ቆይ ቤዛ ለሰው ያዘጋጀችው መርዝ ነው ራሱ የጠጣችው? ሰው የዘራውን ያጭዳል ማለት ይሄ ነው። ይሄ እሷ በክፋትና በተንኮል የቆፈረችው ጉድጓድ ይኸው ራሷ ገባችበት። በጣም ያሳዝናል። ያ ብሮ እንዴ፣ ይሄ እኮ ትልቅ ትምህርት ነው። ለሰው ልጅ ክፋትና ተንኮል ማሰብ መጨረሻ ውድቀትና ጥፋትን ያሳያል። እውነትህን ነው። ይሄ እሷ በህይወት በነበረችበት ጊዜ በክፋትና በተንኮል ከመመላለስ ይልቅ ህይወቷን ብታስተካክልና በመልካም መንገድ ብትሄድ ኖሮ እንደዚህ ህይወቷ ባልተቀጨ ነበር። በጣም ያሳዝናል። አዎ በጣም ያሳዝናል። ቆይ የሰው ልጅ በመልካምነትና በደስታ መኖር እየቻለ ቆይ እንዴት ይህን ክፋትን ያስባል? ይሄ እኮ በጣም እብደት ነው። እሷ አሁን አልፋለች። እኔ ፈጣሪ ነፍሷን ይማረው። ግን ደግሞ ይኸውልህ እኛ ከዚህ ነገር መማር አለብን። በሰዎች ህይወት ላይ ቅንነትን ነው ማሳየት ያለብን።
ነገ እንሞት ዛሬ እንሞት በስርዓት እንኳን በማናቅበት በዚች ምድር ላይ ሰዎች በእኛ ምክንያት ለትንሽ ደቂቃ እንኳን እንዲያዝኑ ማድረግ የለብንም። You are right ዶክተር። ይሄ አጋጣሚ እኮ ለህይወታችን ትልቅ መስታወት ነው። የአዴና ደግሞ ከዚህ አደጋ ስለተረፉ በጣም ደስ ብሎኛል። ፈጣሪ የተመሰገነ ይሁን። ሁሉም ነገር እንግዲህ ሰላም ነው። አሁን ወደ ቤታቸው የሚመልሱበት ሰዓት ደርሷል። ቼክ አድርጋቸው ልምጣ። እኔ የምልሽ ሮሚዬ፣ ቆይ ለዶክተር ልደውልለት? ምን ታስቢያለሽ? ሩታዬ ቆይ ተረጋጊ፣ አስቸኩይ እንጂ። ሴት ልጅ እኮ ኩራት ጀነን ስትል ነው የሚያምርባት። አንቺ ሁልጊዜ ስልኩን አንስተሽ የምትደውይ ከሆነማ የሆነ ሰዓት ላይ ክብሽን ታጫዋለሽ። አይ ሮሚ፣ ምናልባት እኮ እሱ ስራ ላይ ሆኖ ሊሆን ይችላል። እኔ እስክደውልለት እየጠበቀ ሊሆን ይችላል። ቢሆንም ሩታዬ ተረጋጊ፣ አስደውይለት። እውነተኛ ስሜት ያለው ወንድ ልጅ እኮ እራሱ ነገሮችን ፈልጎ ይመጣል። ሩታዬ የሆነ ድምጽ እየተሰማኝ ነው። ቆይ ደግሞ በዚህ ሰዓት ማመቶ ነው። ቆይ አይቼ ልምጣሽ። ሮሚ የምትለውን ነገር በጭራሽ አልሰማም። ዶክተር ደግሞ ናፍቆኛል፣ መደወል አለብኝ። አያነሳው። ቆይ ለምንድን ነው የማያነሳው? እኔን ችላ ማለት ፈልጎ ነው? አውቆ ነው እንዴ ዶክተር? እኔ የምለው ልጆቼ፣ ቅድም እዛ ሐኪም ቤት ውስጥ የነበረው ግርግር ምን ነበር? ስለ ቤዛ ሲነገር የሰማው መሰለኝ። እንደው ምን አርጋ ነው? እማዬ፣ ቤዛ እኮ ላንቺ ያዘጋጀችው መድኃኒት ራሷ ጠጣሙታለች። ለሰው የምታስበው ተንኮል በስተመጨረሻም ራሷን ጣላት። ምን? ፈጣሪ ድረስልኝ። እንዴ ቆይ እኔ ምን በድያት ነው እናቴ እኔ ልታጠፋ የተነሳችሁ? ከዚህ ቀደም እኔ ሰውን አስቀይሜ አላውቅ። እንደው በምን ተገናኝተን ነው እናንተዬ? እማዬ፣ አሁንም ለሷ ታዝኛለሽ? እሷ እኮ አንቺን ገላ ከኛ ልትለይሽ ነበር። እኔ ግን ለሷ የሚሆን ሀዘን የለኝም። አይ እንደሷ አትበይ አደይ። እንዴ ባይሆን ባትሞትና እንደው በህይወት ባገኛት ኖሮ እመክርና ወደ ልቦናዋ መልሳት ነበር። ሞት እኮ ለማንም አይበጅም። ዳዊቴ ቆይ ሞት ለማን ይጠቅማል? እንዲሁ በህይወት እያለን ብንተራረም አይሻልም? እውነቶትን ነው ማማ። ሞት የትኛውንም አይነት ችግር አይፈታም። ግን እሷ የሄደችበት መንገድ ጥሩ አልነበረ። ያው ለእርሷ ያሰበችው ነገር ግን ራሷን ጉርቷታል። እማዬ፣ እኔ ግን ለሷ የሚሆን ሀዘኔታ የለኝም። እናቴ ልትገል የነበረች ሴት እንዴት ታሳዝነኛለች? የዘራችሁን ነው ያጨደችው። አይ አደይ ተይ፣ እንደዚህ አይባልም። ክፋትን እኮ በክፋት አይመለስም። ማንም ሰው የእጁን ነው የሚያገኘው። እንደው መረ ቀብሯ ላይ ተገኝቼ ነፍሷን ይማር ብል ይሻለኛል። ማዘር፣ እናትነትንና በጎነትን ከርሶ ተምሬያለሁ። ያው ማለቴ የበደሎቹትን ሴት የቀብሯ ስነ ስርዓት ላይ ለመታደም ማሰብ በጣም ትልቅ ጥንካሬ ነው። እማዬ፣ ያንቺ ደግነትና ቅንነት ሁሌም ቢሆን ያስገርመኛል። እኛ በንዴት ተሞልተን እንኳን ሞተች እያልን ነበር። አንቺ ግን አሁንም ቢሆን ታዝኝላታለሽ። እውነት ነው አንዴ። ማዘር ያስተማሩን ትልቅ ትምህርት ነው፣ ለዛውም የህይወት ትምህርት። ያው እነሱ እንዳሉት የቀብር ስነ ስርዓቷ ላይ መሄድ አለብን፣ ከእነሱም ጎን ለመሆን ማለት ነው። ትክክል ነህ ዴቭ። እማዬ እንዳለችው እኛም ቢደን የሰውነት ግዴታችን እንወጣለን። በሞተ ሰው ላይ ቂም መያዝ የለብንም። ተባረኩ ልጆች፣ ብሩክ ነው። እንደው ፈጣሪ ልቦናችሁን ያብራላችሁ። ቂም በልባችሁ እንዳትይዙ አደራችሁ። ያው እንግዲህ አንዴ አልፋለች። የቀብሯ ሰዓት መቼ እንደሆነ ብታጣሩና እኔም ብገኝ ደስ ይለኛል። እሺ ማዘር፣ በቃ አሁን ከዳይመንድና ከኪንጎ ጋር ተደዋውለን የቀብር ስነ ስርዓቱ ስንት ሰዓት እንደሆነ እናጣራለን። ከዛ አንድ ላይ ተያይዘን እንሄዳለን። አዎ ዴቭ፣ እግዚአብሔር ያክብራችሁ ልጆች። ሁሉ ጊዜም ቢሆን እናንተ ማንም ክፉ ቢሰራባችሁ በቅንነት ተመላለሱ አደራችሁን። ክፋትን በክፋት እንዳትመልሱ። እሷንም እንግዲህ ነፍሷን ይማር። አይ ለመታደል። አሚን ማዘር።
በቃ ደውዬ ሰዓቱን ልወቅ። እስከዛ እናንተ ተዘጋጁ እሺ? እኔ እመጣለሁ።